በጣም አሪፍ ነው። በቻልነው አቅም ሀገራችንን ለዓለም ዋንጫ ለማሳለፍ በቻልነው አቅም እየጣርን ነው። ያው በሞሮኮ ሽንፈት ተምረን ከቱኒዚያው በጣም ተምረን እንደምንመጣ ቃል እገባለሁ። ያው እኛ መጀመሪያ ማሸነፍ ነበር ይዘን የገባነው። አቻ ስንሆን ሁላ ተሸበቃት በጣም ተናደን ነበር። ለማሸነፍ ነው ስንጮት የነበረው። ዲፌንሱ ምናምን ትንሽ ለቀቅ ነው እኛ ማለት ነው። እና ለማሸነፍ ስንወጣ እንዳጋጣሚ ነው ምናምን ካውንተር መጡና አገቡብን። ከፍሎን ዋጋ ለመክፈል እኛ ዝግጁ ነን። ያው የኢትዮጵያ ሕዝብ በጸሎትና እየደገፈንም ስለሆነ እኛ ማሸነፍ ለዓለም ዋንጫ እንደምናልፍ ቃል እገባለሁ። ያው ለነገ ዝግጅት ያው እንግዲህ በደንብ እየተዘጋጀን ነው። ያው ካለፈው ጨዋታ ያው ትምህርት ተምረን ምናምን ያው ማስተካከል ያለብን ደካማ ጎኖችን ያስተካከልን መቀጠል ያለበትን ያስቀጥል ነገር ያው ለነገ ጌም ዝግጁ ነን ብዬ አስባለሁ። የነበረው እንቅስቃሴ አሪፍ ነው። ያው የመጀመሪያ ጎላችን ስላገባው በጣም ደስ ብሎኛል። ያው ጥሩ ስሜት ነበር። የዛን ሰዓት ደግሞ 0-0 ነን እየመራ ነበር። ያው ከረፍት በኋላ ያው ትንሽ ያው በደካማ ጎን ምናምን ገብቶብናል። ያው እሱ እንግዲህ አሻሽለን እኔ ደስ ብሎኛል ስላገባው። በአፍሪካ ዋንጫ በትልቅ መድረክ ነው። ያው ጎል ማስቆጠርም ከባድ ነው። ያው እንግዲህ እኔ ያው ደስ ብሎኛል። ያው ጠብቄው ነበር ያው የሆነ ነገር እንደምንፈጥር ብዬ ነበር። ያው ጎል ስላገባው ደስ ብሎኛል። ያው እንደ ቡድን መጠበቅ ያለብን ያው ለዓለም ዋንጫ እስከማለፍ ድረስ እስከመጣን ድረስ ያው እሱን አሸንፈን ማለፍ አለብን። ያው ለዛም ያው ቆርጠን እየሰራን ነው። ያው እናልፋለን ብዬ አስባለሁ። በግሌ ያው ብዙ ነገሮችን አደርጋለሁ። እንግዲህ እስኪ ነገ ከጌም በኋላ እናያለን። ስንሸነፍም ስናሸንፍ ማቻ ስንወጣም ያው የኢትዮጵያ ሕዝብ ከጎናችን ናቸው። ሙሉ ያው የስታፎችም ከፌዴሬሽን አባላቶችም ከጎናችን ናቸው። ያው እንግዲህ ያበረታቱናል። ያው እንግዲህ ጸሎት ያድርጉ። ነገ ጨዋታ እናሸንፋለን፣ ለዓለም ዋንጫ እናልፋለን።